ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራችሁ ቤዛቤት አራጊ አብራችኋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። በአሪዞን የዲሽታጊና የዘመን መለወጫ በዓል እየተከበረ ይገኛል። በዓሉ በማርበርግ ቫይረስ ምክንያት ዘንድሮ በአደባባይ እንደማይከበር ተገልጿል። የ2018 የአሪ ብሔረሰብ የዘመን መለወጫ ወይም ዲሽታጊና በዓል ለ10ኛ ዙር ዓመታዊ ክብረ በዓል ከታህሳስ 1 ጀምሮ የሚከበርም ይሆናል። የአሪ ብሔረሰብ ዘመን መለወጫ በዓል ዲሽታጊና ልዩ ትኩረት ክብር አግኝቶ ባለፉት 9 ዓመታትም የአደባባይ በዓል ሆኖ ሲከበር ተቀባይነትን እያገኘ በመምጣቱ ዞናዊ ከመሆን አልፎ ክልላዊና አገራዊ በዓል ሆኖ እየተከበረ እንደሚገኝም ተገልጿል። ይሁን እንጂ በዘንድሮ በ10ኛው የዲሽታጊና በዓል በአካባቢው ባጋጠመ የማርበርግ ቫይረስ ምክንያት በአደባባይ መከበሩ ቀርቶ ሁሉም በየራሱ በግል እንደሚያከብር የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ ህዝብ ግንኙነት ባለሙያ የሆኑት አቶ ዩሱፍ አህመድ በተለይም ለብስራት ራዲዮ ተናግረዋል። በዓሉ ከዘመን መለወጫነት ባሻገር ለሰላም ለአንድነትናም ለሀገር ብልጽግና ካለው ፋይዳ አኳያ በዩኔስኮ በማይዳሰሱ ወካይ ቅርሶች ውስጥ ለማስመዝገብ ባህልና ቱሪዝም ህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። ከዳር ወር ጀምሮ በጂንካ ከተማ ድንገት የተከሰተው የማርበርግ ቫይረስ በሽታ የዘንድሮውን የአደባባይ በዓል ለማክበር አለመቻሉን በዓሉ በአደባባይ የማይከበረው የበሽታው መተላለፊያ ምክንያት ንክኪ በመሆኑናም ህዝቦች ለደህንነት ሲባል እንደሆነ ሁሉም ሊገነዘበው ይገባል ሲሉ አቶ ዩሱፍ አህመድ ጨምረው ለብስራት ራዲዮ ተናግረዋል ስትል ባልደረባችን ኤደን ሽመልስ ዘግባለች። በበሬ ግብይት ያልተስማማውን ሻጭን የገደለው ግለሰብ በእስራት ተቀጥቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ጨና ወረዳ ገም ቀበሌ ገም ገነት ተብሎ በሚጠራበት አካባቢ የወንጀል ድርጊቱ ተፈጽሟል። የግል ተበዳይ የራሱን በሬ ለመሸጥ ወደ ገበያ እየወሰደ ያለ ተከሳሽ ገረመው ኪዲሺ በሬውን እኔ በ40 ሺህ ብር ልግዛ ይለዋል። ሻጭም በተጠራው ግምት ባለመስማማቱ ጨምር ይለዋል። ገዥውም አልጨምርም ሲል ሻጭ በሬውን ወደ ገበያ ይዞ በመሄድ በሬውን 52 ሺህ ብር ይሸጠዋል። በመቀጠልም የሸጠበትን ብሩን ይዞ ወደ መኖሪያ ቤቱ በመሄድ ላይ እያለ ቂም የቋጠረው ተከሳሽ መንገድ በመጠበቅ ከምሽቱ 2 ሰዓት ለምን አልሸጥክልኝም በሚል በዱላ ደብድቦ ህይወቱ እንዲያልፍ ማድረጉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ራዲዮ ተናግሯል። የካፋ ዞን ፍትህ መምሪያ ልዩ ልዩ የወንጀሎች አቃቢ ህግ ከጨና ወረዳ ፖሊስ የደረሰውን የምርመራ መዝገብ ተመልክቶ ግለሰቡን በኢፌድሪ የወንጀል ህግ 539 ንዑስ አንቀጽ 1 ሀሌታ ውሃ ላይ የተደነገገውን በመተላለፉ በፈጸመው ሰው መግደል ወንጀል ክስ መስርቶበት ካፋ ዞን ከፍተኛ ፍርድ ቤት ያቀርበዋል። የካፋ ዞን ከፍተኛ ፍርድ ቤት አቃቤ ሕግም ግለሰቡ ላይ የተመሰረተውን የክስ መዝገብ ቅራገኙን ተመልክቶ የሰው ምስክሮችን አድምጦ ተከሳሹን ጥፋተኛ ነው ሲል የጥፋተኝነት ብይን ይሰጣል። በዚሁ መሰረትም የካፋ ዞን ከፍተኛ ፍርድ ቤት ተከሳሽ ገረመው ኪዲሽን በ15 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን ኢንስፔክተር ደጀኔ አሰፋ ለብስራት ራዲዮ ተናግረዋል። መረጃው የሳምራይ ስዩም ነው። ወደ ባህር ማዶ መረጃችን ስንሸጋገር በጦርነት በምትታመሰው ሱዳን ወታደራዊ ማመላለሻ አውሮፕላን ተከስክሶ በአውሮፕላኑ ሰራተኞች ህይወታቸው አልፏል። ወታደራዊ ማመላለሻ አውሮፕላን በምስራቅ ሱዳን የአየር ማረፊያ ለማረፍ ሲሞክር መከስከሱ ተሰምቷል። አደጋው በጦርነቱ ወደመችው ሀገር አሳዛኝ ክስተት ሲሆን ሁሉም የበረራ አካላትም ህይወታቸው አልፏል። አልዩሽን ኤል 76 የተሰኘው አውሮፕላን ወደ ፖርት ሱዳን ኦስማን ዲግና አየር ማረፊያ ሲቃረብ መከስከሱን ሁለት ወታደራዊ ምንጮች ለኤኤፍፒ የዜና ወኪል ተናግረዋል። ምንጮቹ በማረፍ ሙከራው ወቅትም የቴክኒካል ብልሽት እንዳጋጠመውም ጠቅሰዋል። በአውሮፕላኑ ውስጥ ምን ያህሉ ሰዎች እንደነበሩ ያልገለጸው ከመንግስት ጋር የተገናኘውን የሱዳን የጦር ኃይል ሁሉም የአውሮፕላኑ አባላት ህይወታቸው ማለፉን ግን ይፋ አድርጓል። በአየር ማረፊያው ላይ የመጨረሻው አሳዛኝ ክስተት ያጋጠመው በግንቦት ወር ሲሆን ሰው አልባ አውሮፕላኖች የአየር መንገዱን ጨምሮ በፖርት ሱዳን በርካታ ቦታዎችን መደብደባቸው ይታወሳል። ሰኞ ዕለትም የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ በምዕራብ ኮርዶፋን ግዛት የሚገኘውን ሄግሊግ ነዳጅ ማጣሪያ ስፍራን መያዛቸው ይታወሳል። የሱዳን ጦር ስፍራውን ለቆ ከወጣ በኋላ የሱዳን ትልቁን ነዳጅ ማምረቻ ቦታ አርኤስኤፍም ተቆጣጥሯል ሲል ሱዳን ትሪቡን ዘግቦታል። ወታደራዊ ምንጮች ለአልጀዚራ እንደተናገሩት ሰራዊቱ በካቡኑሳ ምዕራብ ኮርዶፋን እየለቀቀ ይገኛል። አርኤስኤፍ ከባለፈው ሳምንት መጀመሪያ አንስቶ ስትራቴጂካዊ ስፍራውንም ተቆጣጥሯል። ጉግል አይን ላይ የሚደረግ ኮምፒውተር የተባለ በኤአይ የሚሰራ ስማርት መነጽር ለገበያ ሊያቀርብ ነው። ጉግል በመጪው የአውሮፓውያን ዓመት በሰው ሰራሽ አስተውሎት ወይም በኤአይ የሚሰራ ስማርት መነጽር ለገበያ እንደሚያቀርብ አስታውቋል። ከዚህ ቀደም ስማርት መነጽር ለማቅረብ ያደረገው ጥረት ባይሳካም በቅርቡ እንደ አዲስ መነጽሩን
የሚያስተዋውቅም ይሆናል። ጉግል በአውሮፓውያኑ 2013 መነጽሩን ሲያስተዋውቅ የወደፊቱ ቴክኖሎጂ ማሳያ ተደርጎም ተወስዶ እንደነበር የሚታወስ ነው። መነጽሩ ከዓይን በላይ ጎልቶ የሚታይ ስክሪን የተገጠመለት ነበረ። መነጽሩ በ2015 እንደ ኤሮፓያን አቆጣጠር ከገበያ ውጪ ቢደረግም አሁን ግን በድጋሚ ለማቅረብ ጉግል ወስኗል። ሜታ ባለፈው ዓመት የካቲት ላይ ስማርት መነጽር ያስተዋወቀ ሲሆን 2 ሚሊዮን ሰዎችም ገዝተውታል። የጉግል ስማርት መነጽር ከሌሎች የጉግል ምርቶች ጋር የተሳሰሩም ናቸው። መነጽሩን የሚያደርጉ ሰዎች እንደ ጄሚኒ ያሉ የጉግል መተግበሪያዎችን መጠቀም እንደሚችሉም ተገልጿል። ጄሚኒ በጽሁፍምና በድምጽ ለጥያቄዎች ምላሽ የሚሰጥ የጉግል ቻትቦትም ነው። ጉግል ለገበያ ከሚያቀርባቸው መነጽሮች አንደኛው ስክሪን የሌለው ሲሆን ሌላኛው ደግሞ በመነጽሩ ላይ ሌንስና ስክሪን የተገጠመለትም ነው። የቴክኖሎጂ ተንታኝ ፓውሎ ፔስካቶሪ ጉግል ከቀደመው ስህተት መማር አለበት፣ ከዚህ ቀደም መነጽሩን ያስተዋወቀው መውጣት ከነበረበት ጊዜ ቀድሞ ነው ብሏል። ጄሚኒ ቻትቦት ስኬታማ ከመሆኑ ጋር በተያያዘ የጉግል ስማርት መነጽር ውጤታማ ሊሆን እንደሚችልም ተናግረዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን እነኝን ይመስሉ ነበረ። መረጃዎቹን እያጋራችሁ ቤዛቤት አራጌ አብሬያችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።